ግን ይሄ ሁሉ ነገር እንደቀለለለት ሰው እና ብዙ ሙያ እንዳሉት ሰው ግን በጣም እየጠፋ ነው ሙዚቃ የምታወጣው። የመጀመሪያዬ ፍቅርን ሀሁ ያልኩት ባንቺው ነበር ፍቅሬ ሁሉንም ያየሁት። የመጀመሪያ የሚለውን ዛሬ በጣም ብዙ ሰዎች በጉጉት እየጠበቁ ነው። እንዴት ነህ? አለሁ መግዲህ ሁሉ ሰላም። ምንድን ምን ጉድ ነው? እኮ የመጡትን ሁሉ አታረጁም እያልኩኝ አንተ ደግሞ እንደነበር የዛሬ ስንት ዓመት ከላይ ነው። አዎ በጣም ብዙ ጨዋታዎች አሉን። እንግዲህ ብዙዎቻችሁ ታውቁታላችሁ። ድምፃዊ ነው፣ የግጥም የዜማ ደራሲ ነው። የራሱ ኢንተርቴንመንት ከፍቶ እንግዲህ ከአባይ ኢንተርቴንመንት በጣም ብዙ ድምፃውያንን ወደዚህ እያመጣ ነው። ማን ነው ካላችሁኝ የመጀመሪያ ፍቅርን ሀሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት። እስቲ ኧረ እንደው በልልኝ እኔ ለምን ዳኒ የመጀመሪያ ፍቅርን ሀሁ ያልኩት ባንቺው ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺው ጋር ልትኖር ነበር የኔ ሐሳብ ልናዜም በፍቅር። ቀሪውን በጣም ደስ የሚሉ ያልሰማችኋቸው በጣም ብዙ ወጎች አሉት። ዳኒ ስለመጣ በጣም አመሰግናለሁ። እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት አለፈ? ሁሌስ በሳምንት አንድ ቀን እንግዲህ ሐኪማችሁ ምን አዞላችኋል? መቅዲሾን ምክንያቱ ዘና ፈታ ብለን ተጫውተን ወቅታዊ መረጃዎችን አግኝተን ደግሞ ሳምንታችንን በጥሩ ሁኔታ እንድንጀምር የመቅዲሾ ቤተሰብ ሁኑ። ዛሬ እንግዲህ በዘጠናዎቹ በጣም የብዙዎቻችን ትውስታ ነው። በተለይ የመጀመሪያ የሚለው ሙዚቃውን ሁላችንም ልባችን ውስጥ ግጥሙን ዜማውን ሸምድደነው በደንብ የምንወደው ሙዚቃ ነው። ድምፃዊ ዳንኤል አሸናፊ የግጥምና የዜማ ደራሲ ነው። ብዙ ቪዲዮዎችን ኤዲት አድርጓል። ከቤተሰቦቹ ደግሞ በጣም ኤልዳና ባንድ ይታወቃል። የሱ መስራች ነው። ብዙ የጥበብ ሰዎችን ወደ ፊት ለፊት እንዲመጡ ከቤተሰቦቹ ጋር ከወንድሞቹ ጋር በመሆን ብዙ ስራ ሰርቷል። ድምፃዊ እንኳን ደህና መጣ። እንኳን ደህና ቆየሽ። ታይትሉ በዛ መሰለኝ ዘነጋው እንዴ? በመሀል አይ አሪፍ ነው አይደል? አንዳንዴ እኮ ይሄ እንደ አንዳንድ ኃላፊም ቢሮ ጥጭ ምናምን ካላልን ባለሙያተኛ ሲመጣ ችግር ነው። አይ ትክክል ነው። የገለጽሻቸው ነገሮች እንዳሉ ናቸው። በዛ ውስጥ ነው እየሰራው ያለሁት። አሁንም እየሰራው ነው። እንዴት ነህ? እግዚአብሔር ይመስገን። ጤና ሁሉ ሰላም። ስፖርተኛ ነህ መሰለኝ። አትቀያየርም። ስንገናኝ የኔ ፀጉር ወደ ውስጥ ገባ ሲል እዚህ ጋር ትንሽ ሲሸበሸብ አንተ እንደነበርከው። አይ ስፖርት ያው ግድ ነው፣ ማንም ሰው መስራት አለበት። ግን ያው ምናልባት ከላይ እንደው ከጠዋት ጀምሮ አመጋገብ ወይም የቀን ውሎ ቢባል ምን ታደርጋለህ ዳኒ? አረ ምንም የተለየ ነገር የለው። እንደውም በዚህ አሁን ባልሽው ሁኔታ ከዚህ በፊት የሰራሁት ላይ ኮሜንቱ ያሳቅ እንትን ያዝናናኝ። ይሄ ልጅ ኬጂ እያለ ነው ወይ ዘፈኑን የዘፈነው ብሏል። እና ክሊፕ የመጀመሪያ ነው ያው እና እኔ ያረጀው እሱ እዛው ላይ ነው አለ። እና ኬጂ ነው ወይ ያለ የዘፈነው ያለው ነገር ኮሜንቱ አዝናንቶኛል። እኔ ደግሞ እዛ ክሊፕ ላይ አርቲስት ዳንኤል ተገኝና አንተ ያረከው መነጽር ግርም ነው ቢለኝ የሆነ የእንስሳት ሐኪም መነጽርም ነገር ይመስል እዚህ ድረስ ግጥም ምንም ነገር እንዳይነካ ይዋ መነጽር አረግ ነበረ። የመነጽር ወይስ መነጽር ስለምወድ ነው። አዎ ዳኒም ባይዘው ያው የመጀመሪያ ስራው ነው እሱ። ወደዛ በሚዲያ ሲመጣ ያ ስራ የመጀመሪያው ነው። የተለያዩ ፊልሞችን ሰርቶ ያልወጡ ቢሆንም ወደ ሚዲያ የመጀመሪያው ነው። ያው ከሱ ጋርም በመስራት እነ ጃክሰን ብዙ እነ ቢኒ ምዕራፍ ብዙዎቹ የተሳተፉበት ስራ ነው። ሴቷ ማናት ከዳኒ ጋር የመጀመሪያ እያለ የሚዘፍንላት? አዎ ዳይሬክተሩን ያመጣት ራሄል ትባላለች። ዳይሬክተሩን ያመጣት እንጂ እኔ አላውቃት። ዳኒ አስኮርማት የመጀመሪያ እያለ ነው ፍቅርን ሀሁ ያልኩት። በእናትህ በልኝ ትንሽ የመጀመሪያዬ ፍቅርን ሀሁ ያልኩት ባንቺው ነበር ፍቅሬ
ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሐሳብ ልናዚም በፍቅር አሁን ያሁሉ ቀረና ሁለታችን ተለያየንና አንቺም ርቀሽኝ ሄደሻል ዳግም ላንተያየ እንደገና። አቤት አደናነሳቸው ሳጋ ይህን ይመስላል። በጣም እንዳይ ሁሉ ነገር እንዳለ ነው። አገባህ መሰለኝ ነው አላገባህም? አይ አግብቻለሁ። አግብታ የእሱም መስማማት እኮ ነው ኑሮውም ሲስማማ ፊት ላይ አንዳንዴ እኮ ያው ማዲያቱ ምንም ቤት ውስጥ ሰላም ከሌለ ነው። እግዚአብሔር ይመስገን ሁሉ ሰላም። በጣም ደስ ይላል። ሙዚቃ አጀማመረን የቄራ ልጅ ሰፈር ልጅ ነህ? ቄራ ልጅ ነኝ። እናትህም የሙዚቃ ህይወት ውስጥ አሉ የሉም ብዬ አሰብኩኝ። ምክንያቱም አለዛ እናንተ ቤታችሁ በሙሉ ቲያትሮችን፣ ድራማዎችን፣ ሙዚቃ ቅንብር ላይ ብዙ ነገር ውስጥ አላችሁ ቤተሰባችሁ። ብዙ በእርግጥ መነሻችን በአርቱ ውስጥ ስወጣ እኔ ነኝ መጀመሪያ የወጣሁትኝ። ከዛ ደግሞ ታላቃችንም እንደዚሁ አገር ፍቅር የምትሰራ ቲያትሮችን ምናምን የሁላችንም ታላቅ። ቀጣይ ደግሞ ማርታ አሸናፊ በጣም ጀግና አክተር አሁን ቤቶች ላይ አረጋሽን ሆና የምትጫወት እና ብዙ ፊልሞችን የሰራች። ከዛ ደግሞ ሁለት መንታ ተወዛዋዦች ሰላምና ፍጹም የሚባሉ አንተ ላይም ሰርተዋል። አንድ ሙዚቃ ላይ እኔ ላይም ሰርተዋል። ሶስቱም እህቶቼ ናቸው። ነፃነት አሸናፊ፣ ሰላም አሸናፊ እና ፍጹም አሸናፊ። ሶስቱም አገር ፍቅርና አዲስ አበባና ባህል ቲያትር አዳራሽ እዛ ነው የሚሰሩት። አሁን ያው የተወሰኑት እዚህ ሀገር ውስጥም ያሉ አሉ፣ የሌሉም አሉ። እዛው ላይ ደግሞ ያው ኤዲተሩ ደግሞ ኤልያስ አሸናፊ ይባላል። ካሜራማን ኤዲተርም ነው። ኪቦርዲስትም ነበረ። ኪቦርዲስቱን ትቶ አሁን ያው ካሜራ ላይ ነው ያለው። ግራፊክስ ዲዛይነር ደግሞ ዘራፍ እንዲህ ማለት ዩኒቨርሲቲ ነው በለኛ የጥበብ እሷ የመጨረሻዋ ነች። ከኔ የኔ ታናሽ ደግሞ የፋና ብሮድካስቲንግ አሁን ዋልታ የዛ ኤዲተር ነች። ምንድን ነው በእውነት ሙሉ በቃ የፕሮዳክሽን ቲም ማለት ነው። ፋዘርም ካሜራማን ነው፣ ቴክኒሻን ነው። እውነትን ነው። በእውነት እናንተ ቤት ነው ማደግ ለኛ ሙያ አንድ ኤዲተር ሲሄድብህ አንድ እንትን አትቸገርም እና እህቴን ወንድም እየተባለ ከሱም ነው አብዛኛው ነገር የመጣው። ማዘር የአርቱን ነው። እንዲህ ማርች 8 ምናምን ሲኖር እናያት ነበረ። እንዲህ ድራማ ምናምን ትሰራለች በቀበሌ ደረጃ እና እሷ በጣም ታበረታታኝ ነበር። በሙዚቃው እንድገፋ ታበረታታኝ ነበር። ፋዘር ደግሞ ያው ባገኘኝ ቁጥር የቀለም ቆርቆሮ ደርድሬ ነበረ። ሌሎቹ እያጠኑ እኔ ስቀጠቅጥ ነበር የምገኘው። ከዛ አንድ ካልቹ አለኝ ሁሌ ሲመጣ ካገኘኝ አንድ ካልቹ አለኝ። እሱ አይደግፍም ነበር። እሱ አይደግፍም። ማዘር ግን በጣም ትደግፍ ነበር። ለዛም ነው እንጂ በደንብ አሁን በተለይ በጣም ከሚፈለጉ ሙያዎች ውስጥ ነው የፕሮዳክሽን ላይ ኤዲቲንግ፣ ግራፊክስ የምትላቸው ሙያዎች በሙሉ አንደኛ ከስር ቤት ሲኖረው በጣም ጥሩ ይመስለኛል። በጣም ምክንያቱም አንዳችን እያየን ነው እና ደግሞ በደንብ ነው የምንተጋገዘው። እዛ ጋር አሁን የኔን ክሊፕ ስንሰራ ቶቼ ግራፊክሱን ኬሮግራፈሩን ራሳቸው እየሰሩ ጥናቱንም እሱ ደግሞ ኤዲተሩ ደግሞ ወንድሜ ደግሞ እሱ ካሜራውንም ኤዲቲንግንም ሲሰራ ተጋግዘን ነው ሰራው እና አሪፍ ነው። አንዳችን ለአንዳችን እንተባበራለን። በጣም ደስ ይላል። ግን ይሄ ሁሉ ነገር እንደቀለለለት ሰው እና ብዙ ሙያ እንዳሉት ሰው ግን በጣም እየጠፋ ነው ሙዚቃ የምታወጣው። እሱ እውነት ነው። ምን መጣ? እኔ የሚገርመው ከኔ ይልቅ ሌሎች ሰዎች ሲሰሩ ሌሎች ሰዎች ከፍ ሲሉ ማየት በጣም የምወደው ነገር ነው። ይህን ስልሽ ለምሳሌ ሙዚቃ እኛ በምንጀምርበት እኛ ኤልዳን ባንድን ስንሰራ ሳሚዳን ወደኛ ኖርማል ከቤቱ መጥቶ እኛ ጋር ቀላቀል ነው። እኛ ጋር ብዙ ነገሮችን እኛ ጋር ተምሮ ያለው እውቀት ይዞ እኛ ጋር ደግሞ ሙዚቃዊ መስራትም ማለትም ከኛ ጋር እየሰራ የኛ አንድ ባች አድርገ ነው ዛሬ ላይ እሱን ሳይሆኔ ደስ ይለኛል። ለመጀመሪያ ጊዜ እናንተ ጋር ነው ማለት ነው? ለመጀመሪያ ጊዜ
በቃ ያው ኦልሬዲ እኛ አንድ ፕሮግራም ላይ የሆነ ዝግጅት አዘጋጅተን ብዙ ሰዎች እንዲገቡ በቃ የቴዲ አፍሮና የጎሳይን ዘፈን የዘፈነ በቃ እኛ ጋር አብሮ ይሰራል ምናምን ብለን ማስታወቂያ ያስነገርን። ያንንም ፕሮግራም ኮንሰርት ያዘጋጀ ነው ለአንድ ለበጎ አድራጎት ነበረ። ከዛ ሳሚ እዛን ጊዜ ዘፈነ። ቀላቀል ነው ወደኛ ቀላቀል ነው። በጣም ቤተሰብ ሆነን በጣም ጓደኛ ሆነን ከዛ ለኔ ለአልበም ብዙ ስራዎችን ለኔ ሰጠኝ። ይሄ አንዱ የመጀመሪያው ስራ ነው። የመጀመሪያ ሳሚዳን የሳሚዳን ነው። ብዙዎቹ አሁን የቅርብ አሁን በ2000ዎች ምናምን የመጣ ነው የሚመስላቸው ሳሚ ግን ከኛ ጋር ከ94 ጀምሮ በጣም የለፋ በጣም የደከመ በዛ ላይ ትምህርቱም አለ ጎን ለጎን ያንን ሁሉ እያደረገ ግን እዚህ ጋር የባንዱን ስራ ደግሞ ከኛ ጋር ሲሰራ የነበረ ልጅ ነው እንጂ ዋጋ ከፍሏልና ብዙ ከዚህ ከኤልዳን ባንድ ውስጥ ብዙ ልጆች ወጥተዋል። ብዙ ልጆች አሉ። እነ ፍቅር ይታገሱንም ፍቅር ይታገሱም አሁን በክለብ ደረጃ ለመጀመሪያ እኔ ጋር ነው። እሷም ከቤት ቀጥታ እኔ ጋር ነው መታ አብረን አሰርቻት ብዙ ነገሮችን ነንበሮችን ይሄን ብታጠኚ ይሄን ብታደርጊ ብለን ከዛ በኋላ ወደ ተሻለ ቦታም እንድትሄድና እሷንም ዛሬ ሳያት በክለብ ደረጃ መነሻዋ ሲሆን እኔ ደስ ነው የሚለኝ። ሌሎችም ብዙ ትልቅ ድምፃውያን ናቸው የሚወደዱ። በተለይ አሁን ሳሚዳን ፍቅር ይታገሱ በሱዳንኛ ሙዚቃዋ መድረክ አያያዟ በጣም ታለንትድ ናት እሷ እና ደስ ይለኛል። አሁን በቃ እንደዚህ ሳይና አሁንም የተነሳውበት ካባ ኢንተርቴይንመንት አዳዲስ ልጆች ድሮ እኛ ያላገኘነውን እድል እኛ ድሮ ያው ፕሮዲሰር ለማግኘት በጣም ከባድ ነበር። በጣም ከባድ እና ብዙ ለፍተን ከስንት አንድ ፕሮዲሰር ያመነብኝን አንድ ፕሮዲሰር ነው ያገኘሁት። ስፑትኒክ ሙዚቃ ቤት ፋሲል ይባላል። በቃ እሱ ነው ፕሮዲስ አድርጎን እድሉን ስላገኘው እሱ እድሉን ሰጥቶ አምኖብኝ እና ሁሌም ነው የማመሰግነው። ምክንያቱም እሱ ነው ከህዝብ ጋር ያገናኘኝ እንጂ ፕሮዲሰር ባላገኝ ኖሮ በራሴ አቅም ዛሬ ላይ ያለኝን ስም ዛሬ ላይ ያለኝን የሰው ፍቅር አላገኘውም እና በዚህ ደስተኛ ነኝ። ያንን እሱ ለእኔ የተደረገውን እኔ ደግሞ አሁን ማድረግ አለብኝ በሚለው ነው ካባ ኢንተርቴይንመንት ጎበዝ ልጆችን እየመረጥን ያው ከባድ ቢሆንም በአሁን ሰዓት ግን ጊዜ እየከፋፈልን ለመስራት እሱ ላይ ነው እየሰራ ያላት። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። እንዳልከው ነው። በተለይ አሁን ነገሮች የቀለሉ ይመስላል፣ ግን አሁንም በጣም ፕሮዲውሰር ማግኘት ከባድ ነው። ብዙ ትልቅ ድምፃውያን በተለይ ጀማሪዎችን ወደፊት የሚያመጣ ፕሮዲውሰር አታይም። ወይም እሱም ማሳመን አለብህ ወይ ገንዘብ ሊኖርህ ይገባል። እና ምን እንደሚሰራ አሁን ካባ ማለት ነው። ካባ በጣም በሚገርምሽ ሁኔታ የአሁን እልሜ አይደለም የበፊት በጣም ልክ እንደዚህ በሚሰሩ በፕሮዲሰሮች ውስጤ ይቀናል ማለት በጣም ደግሞ ከፍተኛ አቅም ቢኖረኝ ብዙ ልጆችንና በቃ ኢንዱስትሪውን በለውጥ ደስ ይለኛል። ይህንን ሌላ ሀሳቡን ይሉኝታውን መተው ያለብንን ስራችንን ብቻ እንድንሰራ የሚያደርግ በጣም የሚያበረታታ ቢኖር ኖሮ ፍምስናው እንዳለ ሆኖ ሌላ ደግሞ ብዙ የምንይዘውን ነገር እንይዝ ነበረ። ግን አብዛኞቹ 90 ቤቶች ላይ አንቺ አሁን እኛ ፊት ለፊት የምንመጣ ነው የምታይኝ። ብዙዎቹ ደግሞ በጣም 90 ቤቶች ላይ የተደመጡ ጭራሽ ከምንም ደግሞ የሌለዋል እና ያ ምንድነው ብዙ ነገሮች በቃ ምን ይሉኛል እዛ ኒድ ፍርሃት አለ ምናምን። ግን ያ ጊዜ አሁን ቢሆን ኖሮ ወይም ደግሞ በዛ ጊዜ እንደዚህ አይነት ልብ ወይም ደግሞ እንደዚህ አይነት ድፍረት ቢኖረን የደፈረ ብቻ ነው ከፍ ብሎ ይወጣ። በጣም ልክ ነው በሁሉም ነገር። እኛ ግን በብዙ ነገር ተቆርጠናል። አሁን ያለንበት ደረጃ ላንሆን እንችል ነበር፣ ከዚህ በላይ እንሆን ነበር። እውነት ነው። አይ ምን ልልናውን በጣም ብዙ ልብ ውስጥ አላችሁ፣ በተለይ 90ዎቹ ሙዚቃ ግን በቃ ምንድን ነው የመጣው 90ዎቹ ላይ እስክትል ድረስ ብዙዎቹ ደስ በማይል ህይወት ውስጥ ጤናቸው ታውኮ በቃ ይሄ የሚጎዳና የሚያም ለእናንተ ኢንዱስትሪ ላላችሁ ብቻ ሳይሆን ለሚመለከተው እነ ኤልሳቤጥን ብታይ ብዙዎቹን ስታይ ለምን ግን ትላለህና እንደተባለው ደግሞ ያው አንገት ሰበራ አድርጉ ፊት ለፊት አትውጡ ምናምን ነገ ይደርሳል። ሁሌ ደግሞ ዝናው የሚቆይ ይመስልሃል፣ ሁሌ አንተ ወቅት ይመስልሃልና አንተ እንደውም ጥሩ ነገር ላይ ትመስለኛለህ። ተመስገን ነው አይደል? እኔ እግዚአብሔር የተመሰገነ ይሁን። እኔ
በማንኛውም ሰዓት እግዚአብሔርን አመሰግናለሁ። ባገኝም ባጣም መቼም እኔን ልታውቂኝ አትች እውነቱን ስነግርሽ ማለት ነው። በማንኛውም ሰዓት ሁሌም ስለማመሰግን አንድ አይነት ነው ኑሮዬ እና እግዚአብሔርን የማመሰግነው ምንድነው አንደኛው ትልቁ ነገር እስከዚህ ይሄን ያህል ዓመት ወደ ይሄን ያህል ረጅም ዓመት በሰው ልብ ውስጥ መቀመጥ እሱ ደግሞ ሌላ ታሪክ ነው። እሱ ብቻ ሳይሆን መወደድ ራሱ ማለት የሰማው ሰው እየወደደው ይሄን ያህል ጊዜ መሻገሩን እና ዘመን ተሻጋሪ ስራ የለፋውበትን ረጅም ጊዜ በክለብ ከትምህርት ቤት ጀምሮ ኪነት አለ፣ ከዛ ደግሞ ክለብ አለ። ይሄን ያህል ጊዜ የለፋውበትን ስም ማግኘት ማለት ደግሞ ሌላ ታሪክ ነው። ምክንያቱም አብረውኝ የተጓዙ ብዙ ልጆች አሉ ከቀበሌ ጀምሮ ብዙ እና አሁን እኔ ዛሬ እዚህ ወንበር ላይ ያስቀመጠኝ የልፋቴ የድካሜ እና በሰው ልብ ውስጥ እንድቀመጥ ስላደረገኝ ፈጣሪ ለዛ ነው ዛሬ እዚህ ጋር የተቀመጥኩት እና ይህንን እድል ያላገኙ ደግሞ ብዙ ጓደኞቻችን አሉ። እውነት ነው። ሙዚቃዎችን እናንሳ እንዳልነው የመጀመሪያ ብዙ ሙዚቃዎች ተወዳጅ ናቸው። የመጀመሪያ ወጣው ሙዚቃ ምንድን ነው? አይ ወደ ራስህ ስትመጣ ሙዚቃዎችን ስትጫወት ማለት ነው። ከሳሚ ጋር ወደ 13 ዘፈኖች ነበር የሰራ ነው። 13 ዘፈኖች ነበር የሰራ ነው። በመሀል ነው አጋጣሚ አቀናባሪው በራሱ ጉዳይ ወደ 8 ስራዎችን ከሰራ በኋላ አቆመ ሙዚቃ መስራት። ትልቁ ሞራሌን የሰበረው አንዱ እሱ ነው። ማለት ረጅም ጊዜ ስንለፋበት በሚገርምሽ ያለ ትራንስፖርት ሁሉ በእግራችን ሁሉ የምንሄድበት ጊዜ አለ። ዊንጌት ከሆነ ከግማሽ በላይ ሄደን ከዛ በኋላ እሱ ጋር አምሽተን ምን ብለን የምንሰራበት ጊዜ አለ እና ያንን ደክመን መጨረሻ ላይ እሱ ሙዚቃ አቆመ፣ ቅንብሩንም አቆመ። ጨርሶ ቢያቆም ጥሩ ነበር። ጨርሶ አቆመ ሙዚቃ ሳይጨርስ። እንደውም እኔ ወደ ክስ መሄድበት ወደ ክስ መሄድ ሲል መስሎት ነበርና እንዳልኩሽ አይ የመረጠው መንገድ ይህን መንገድ መርጫለሁ ስላለኝ እና ለዚህ ነው ስራህን የማልሰራው ስለዚህ ይቅር በለኝ አለኝ እና እኔ ደግሞ ምንም አላልኩም። በቃ እንግዲህ የመረጥከው መንገድ ከተስማማ ያለውን እጄ ላይ ያለውን ስራ ብቻ ስጠኝና ሌላውን በቃ እንደፈለግ አልኩት። ምንም አይነት ምክንያቱም እክሰስም ምን ማለትም አልፈለኩም። አለን ውል አለን መጨረስ አለበት ወይም ሌላ ሰው ጋር ማስጨረስ አለበት። ግን በቃ አንተ ይሄንን አይሆነኝም ካልክ በቃ እጅህ ላይ ያለውን ብቻ ስጠኝና እንሰነባበት በሚለው ተቀበልኩትኝ። ስራዎቹንም አለቀኳቸው። ግን ለምን ግን የመጀመሪያ ያሉበት ማለት ነው የመጀመሪያዬን ብቻ ነው የለቀኩት። ግን ሌላው ከሱ ጋር የተሰሩ ማለት ነው ከሱ ጋር የተሰሩ አሉ ብዙ የተለያዩ ስራዎች ነበር። ሳሚዳን የሰራው ሁሉንም ሳሚ ነው የሰራቸው እና ይሄ ነው የመጀመሪያዬን ነው የመጀመሪያ ስራዬ። ለኔም የመጀመሪያዬ ነው። የመጀመሪያ ጭራሽ አይመስልም። ሙዚቃው ግጥሙ የመጨረሻዬ ሆነ አይደል? የመጨረሻዬ ሆኖ ቀራር እሱ ነው እስካሁን በደንብ የሚደመጥ። አንድ ቆንጆ ዘፈን ከመሀል ሲወጣ ግን ያስቸግራል አይደል? ሁሌ በቃ ከሱ የበለጠ ስራ ካልሰራሽ በጣም ፈተና ነው። እሱ ራሱ አንድ ፈተና ነው። ያንን በጣም እንትን የሚገዳደር ስራ ካልሰራሽ በጣም ከባድ ፈተና ነው። የምሰማው ሁሉ ላይጥመኝ ሁሉ ይችላል። እንደው ዝም ብዬ ነው የምንለቀው እንዴ። አሁን ግን እንጠብቃለን። አሁን ያው ጥሩ ወዳጅ ናችሁ። ከሳሚዳን ጋርም ብዙ ነገር ሰርታችኋል። ምን ታስባለህ አሁን በሙዚቃ እንትን ለሚጠብቁ ሰዎች ምን እያሰብክ ነው? የራሴን እየሰራሁ እንዳለ ሆኖ እኔ ግን በደንብ ማሳደግ የምፈልገው በጣም አሁን በጣም ጎበዝ ልጆች አሉ የሚመጡ እና በእርግጥ ትዕግስት ይፈልጋል። እነሱ ደግሞ ይቸኩላሉ። አሁን ያሉት ልጆች ዛሬ ሁኑ እንትን ካለ ዛሬ ሁኑ ተሰርቶ ነገ እንዲወጣ በዚህ ፍጥነት ሊፈልጉ ይችላሉ። ግን እንደዛ አይደለም ሙዚቃ። መጀመሪያ ብዙ ነገሮች አሉ። ስቲል ሙዚቃው ገብቶት ካልሰራ አንድ ሰው ፕሮዲውስ ብታደርጊው የምታወጪው ብዙ ነገር አለ። ያንንም ከግምት ውስጥ ላይ ከተው ይችላል። ስለዚህ የምትሰሪለትን ስራ ነገ ምን ያህል ለፕሮሞሽን ዋጋ መክፈል እንዳለበት አያውቅም። እኛ ለፕሮሞሽን
የከፈልነው ዋጋ እኛ በዛ ሰዓት ላይ ማንም ሰው እንደዚህ ሶሻል ሚዲያው ስለሌለ ሲዲ እናሳትምና ምናልባት ከሜክሲኮ ሳሪስ ድረስ በየክለቡ እየገባን ልንሰጥ እንችላለን። በየክለቡ ይሄ እንግዲህ ራሱን የቻለ ፕሮሞሽን ነው። አዎ በጣም ከዛ ከዲጄዎቹ ጋር ደግሞ ዝም ብለሽ አይደለም፣ ዲጄዎቹን ሁሉ ሰላም ብለሽ ነው የምትወጪው። ጋብዘህ ነው በየአዲስ ሰላም ብለሽ አልኩሽ። በእግር መሄድ አይቻልም፣ በእጅ ነው እንዴ በደንብ አድርገሽ እነሱን ጋብዘሽ ምናምን ሁሌ ለምን እነሱም ቶሎ ቶሎ እንዲለቁት። አዎ ለምን ራሱን የቻለ ፕሮሞሽን ነው በጣም በጣም። እና ይሄን በነገራችን ላይ እኛ ብቻ ሳንሆን በጣም አሁን ትልልቅ ቦታ ያሉ ትልልቅ ዘፋኞችም ሁሉም ይጠቀሙበት የነበረ ነገር እየዞሩ ሁሉም በክለብ ላይ ይሰጡ ነበር በጣም እና ዋጋ አለው። አሁን ደግሞ በቃ በስልክ ነው ፕሮሞሽን የምትሰሪው እና ስለዚህ የተከፈለውን ዋጋ ማያቅ ከሆነ አዲስ የሚመጣው ሙዚቀኛ ዛሬ አንድ ስራ ይሰራና በንጋታው ካልተደመጠ ወዲያውኑ ወደ ሌላ ሽፍት ሊያደርግ ይችላል። ግን አንዱ ሙዚቃ ላይ በጣም ዋጋ መክፈል አለብሽ። ሰዎች በደንብ እስኪገባቸው ድረስ ሙዚቃውን ፕሮሞሽን መስራት አለብሽ። እና እንደዛ ካልሆነ ግን ከባድ ነው የሚሆነው። ከባድ ነው። አሁን በጣም ብዙ ሰዎች ድምፃዊ መሆን ይፈልጋሉ ብዬ አስባለሁ። ለምሳሌ እኔ ድምፅ አለኝ ብዬ ብመጣ የመጀመሪያው ሰው መስፈርት ሚዛኑንም እንዲያውቀው ነው። ድሮ አሁን በተሰጦ በመክሊት በተሰጠ ጸጋ የድሮቹን ድምፃውያን ስታይ ያስደነግጠሃል። እነሱ ላይ ብዙ ብትለፋ ብትደክሙ ውጤታቸው ይታያል። ገንዘብ አለኝ ብሎ ግን ሳይሆን አንተ ጋር ቢመጣ እንግዲህ እነ ሳሚዳን እነ ፍቅር ይታገሱ ሌሎችንም ድምፃውያን ያፈራችሁ ናችሁና ልስፈን ብሎ ቢመጣ መመዘኛህ ምንድን ነው? መጀመሪያ እስቲ አሁን እኔ መጣው በለኝ። እንግዲህ ያው መጣለው ብዙ ጊዜ ደፋል ችግር የለም ደውዬ በቃ ፕሮዲውስ አድርገኝ ዳኒ ብለህ ምንድን ነው መጀመሪያ የምትጠይቀኝ? ምን ያህል ገንዘብ ይፈጃል? አሁን ስለ ገንዘቡ ሳይሆን አሁን እኛ መጀመሪያ ጄሪ ሀሎ አዲስ አበባን ታውቂያታለሽ እና ብዙ ጊዜ እሷ ቤት ነው ማታ ማታ ቲክቶክ ላይ የተለያዩ ድምፃውያኖች የሚመጡት እሷ ቤት ነው። መታፈሪያ በቀላለ እኔ ያለው ምንድነው የምናደርገው? ያ ችሎታ ያለው ሰው ገብቶ እዛ ይዘፍናል ማለት ነው። እንሰማዋለን። ትሬኒንግ የሚያስፈልገው ቮካል የሚያስፈልገው ከእንደገና ብዙ ስለ ሙዚቃ አሁን አንዳንድ ሰው ምንም ከክለብ ኪነት ምንም ሳይሰራ ግን የሚገርም የተፈጥሮ ድምፅ ያለው ሰው አለ። ስለዚህ ያንን ቴክኒኮችን በመንገር ይሄንን ቴሌግራም ላይ ሙዚቃ ልከን ይሄንን አጥኑ፣ ይሄንን አጥናና እንዲላክልኝ አሁን ልክ እዚህ ጋር ነው የምናያቸው። አሁን ይሄንን ሙዚቃ አጥንተህ ላክልን ስለው አንዳንድ ሰው የመስራት ፍላጎት ያለው አጥንቶ ምን ብሎ ሰርቶ ይልክልሻል። አንዳንድ ሰው ደግሞ አሁን ገና ይሄንን አጥንቼ ገና ከእንደገና ልኬለት ለዚህ ኮሜንት ሰጥቶኝ አይ ቢቀርብኝ ይሻላል ብሎ ደግሞ ሽፍት የሚያደርግም አለ ብዙዎቹ። ስለዚህ እኛ ትዕግስታቸው ከእንደገና የመስራት ፍላጎታቸው ምን ያህል ነው የሚለው ከዛ ጀምሮ እየገመገምን እንመጣና በደንብ ጸንቶ የተገኘ ወደ ስራው እንወስደዋለን። ተሰጦ ውስጥ በምን ያለውና የሌለው አሁን አንዳንዴ ፍላጎት እንጂ ተሰጦ የሌለው ብዙ ሰው ይኖራል። ተሰጦ ከሌለውማ ትሬኒንግ እንዲያደርግ ነው የምንነግረው። ቮካል እንዲሰራ ማለት የተወሰነ ትንሽ ተሰጦ ካለው ከዛ በኋላ ቮካል ኤክሰርሳይዝ በመስራት ምን በማለት ያንን እንዲሰራ እንነግረዋለን። በደንብ ደግሞ ያላቸው ልጆች ደግሞ ከነሱ ጋር እነሱን እንትን እናደርግና ከነሱ ጋር እንሰራለን። እንደውም ሌላ እድልም መታፈሪያ ምናልባት ካየሽ መስከረም ላይ ያለቀ አንድ ቲክቶክ አይዶል አዘጋጅቶ ነበረ። ያ ማለት እንግዲህ ወደ 400,000 500,000 ብር የሚያወጣ ውድድር ተደረገና ለዛ ሰው ቪዲዮ ክሊፕ፣ ኦዲዮ፣ ግጥምና ዜማ ተሰጥቶት ላሸነፈው ሰው ከዛ ይሰራለታል ማለት ነው መታፈሪያ። እና ይሄ የሚሆነው ያው ሶሻል ሚዲያው በፈጠረው እና እኛም እንደዛው ነው የምናደርገው። ብዙ ልጆችን የማውጣት ካባ ኢንተርቴይንመንት አሁን ነገ ትልቅ እንዲሆን እፈልጋለሁ። ማንኛውም ከኔ ጋርም ለመስራት የሚፈልግ አዳዲስ ሙዚቀኞች ጋር ላይ መስራት የሚፈልግ ሰው ቢኖር ከማንም ሰው ጋር በሬ ክፍት ነው፣ እሰራለሁ። ይህንን መደገፍ የሚፈልግ ሰው በቃ እኔም አዳዲስ ሙዚቀኞች እንዲወጡ ፈልጋለሁ የሚል ሰው ካባ ኢንተርቴይንመንት እኔ እንደዛ እንዲሆን ነው። ምክንያቱም እኔ ካባ ኢንተርቴይንመንት አሁን አልኩት እንጂ ከ2009 ጀምሮ እነ አይነ ውሃ እነ ያሬድ የሰራውን ያሬድ በላይ በጣም ቆንጆ ስራ አማኑኤል ይልማ ነው ያቀናበረው። አይነ ውሃንም ፕሮዲውስ ያደረኩት እኔ ነኝ። እነ ሰናይት ብርሃኑ እነ ቤት ኢትዮጵያ
በቪዲዮ ደረጃ ደግሞ የናስጨናቂ በቀለን ያሸዋል ገና ምናምን እኔን የሰራሁት በግጥምና ዜማም ደረጃ የነ ቢኒያም ፋንታሁን የሌሎችን ያ ማለት ጎበዝ ልጆች ስራ ኦልሬዲ በደንብ የዳበረ ነው ተቋሙ አሁን 2009 ጀምሮ ነው። ስለዚህ ዛሬም የሚመጡት ልጆችን ጎበዝ ከሆኑ ከነሱ ጋር እንሰራለን። ከፍዬም ደግሞ ይሄን ያህል እናንተም እንድታግዙኝ ፈልጋለሁ ይሄን ያህል ደግሞ አለኝ የሚልም ያንንም ሰው ብቻ አርት ውስጥ ይኖር እንጂ ገንዘብ ስላለው ብቻ ሳይሆን ያ ሰው ይሰራል ወይ የሚያሳምን ነገር ከሰራ እኛም እናግዘዋለን። አሁንም አሉ በጣም ጎበዝ ልጆች አሁን ቅንብር ላይ ያለ ንግሰ የሚባል ልጅ በጣም ጎበዝ ልጅ መስፍን ኦልማ በጣም እሱም ብዙ የሰራ ልጅ ነው። አሁንም የሱንም እንሰራለን። ከዚህ በፊትም አዲስ ስራ ሰርተንለታል። ስለዚህ እኛ ይቀጥላል ማለት ነው። ጎበዝ ልጆችን ማውጣት ደስ ይላል። አዲስ መጪ ትውልድ ላይ መስራት ብዙ ሰው ከነበረ ሰው ጋር ፊቱ ከሚታወቅ ሰው ጋር መስራት እንጂ አዲስ ትውልድ ላይ ለስራ የሚል ሰው አታይም። ለዛ ነው አይ ቲንክ ይሄ አስረክበህ የምትሄደውንም እውቀት ብዙ ዘርፎች ላይ ስታይ የለም እና በጣም ደስ ይላል። አንተ ግን ወደ ሙዚቃ ወደ ማቆሙ ይመስለኛል ሳይ ላፍራ ወደሚለው ነው እንጂ ብዙ አመት ሆነ ወደ ሙዚቃው። ክለብ አትጫወቱም አይደል? ክለብ 2008 ነው ያቆምኩት። ኧረ የዛሬ እንግዲህ ስንት አመት ማለት ነው? 10 አመት። አጠብቁኝ ነው የመጀመሪያን አዳምጡ ነው ምን እንሆን? አይ የተለየ ሸነጥ ሲያደርግህ አንድ ጎበዝ ድምፃዊ ስታቀናብር በዛው ግጥም ዜማ ስትሰጥ አንዳንዴ እኮ ይከሰታል አይደል? አዎ። ግን ምናልባት አሁን በጣም የሆነ አሪፍ ነገር ወይም አሪፍ ዜማ ብሰብ ባገኝ መሰራ ይመስለኛል። አሁን አዳዲስ ልጆች እንስጥ ይሉኛል። አዳዲስ ልጆች ነው መስራት እንፈልገው። እውነት ጎበዞች ናቸው፣ ግን በጣም ጎበዞች ናቸው። በጣም ስራ ተብዬ እየተሰጠኝ ይሄ ብዬ የተውኩት ለምሳሌ ብሰራቸው እንዴት የሆኑ ነበረ አላቅም። ዘለላ የያሬድ ነጎ የሰራው በጣም እንደዚህ እና በእውነት ኤልያስ ግዛቸው ይባላል እና መጀመሪያ ገጣሚውና እስቲ ይህን ስራ ሰማው እስቲ ብሎ ሲሰጠኝ ሌላኛው ፓርት አያምርብህም ብትሰራው ይሄ ላይደመጥ ይችላል። ባራምባራስ ከመሰራቱ በፊት መጀመሪያ ገና የተሰራ እያለ ጃኪ ጎስ የሰራው ማለት ነው። እሱንም ኤልያስ ግዛቸው ይባላል። እሱንም ቆንጆ ሙዚቃዎች ናቸው እና እያስደመጠኝ እነዚህ ስራዎች እና እየተውኳቸው እንደዚህ የተውኳቸው በተለያዩ ሰዎች ብዙ ዘፈኖች አሉ ብዙና ዘፈኖቹ ግን ከወጡ በኋላ ታውቀዋል። ለምንድን ነው ያልሰራኋቸው? ውስጤ ብዙ ነገር ሲከለክለኝ ነበር። ብሰራው ስል አያምርብህም ይሄ እንደዚህ ላይ ሄድ ይችላል። በተለይ ድምጽ ሲበዛ ይሄ ትችላለህ አትችልም የሚል መሀል ስትቆም አንዳንዴ ድፍረትም ወደፊት መሞከር ምን ይመጣል። ድምፁ አለ እውቀቱ አለ እዛ ውስጥ ነው ያለው። ብትሞክራቸው ዛሬ በጣም እንወዳቸው ሙዚቃዎች ሆነዋልና ልክ ነህ። ስለዚህ ያጣኋቸው ነገሮች ናቸው። አየሽ ብዙ ነገሮች ታውቂያለሽ። ብዙ ነገር ብዙ አይደለም እሱ ስቲል እንደዚህ ለውጭ ፕሮሰስ ሰዎች እየፈለጓቸው ነው ሲባል ሙዚቃው እየተደመጠ ነው። በጣም ብዙ ልጆች ከውጭም ከምንም ብዙ እና ሄዶ ከነሱን ለማናገር ለእኔ ዳገት ነው በቃ እና በጣም እና ስለዚህ መሆን የለበትም ነበር መድፈር ነበረብኝ። ብዙ ነገሮችን ብደፍር ነገሩ የሸገር ልጅም ስትሆን እንደዛ አይመስለኝም። ሼም ያጠቃሽ ሼመኛ እና አንዳንዴ ስታየው ፊት ለፊት ለመጋፈጥ አራዳነቱ አለው እና ይሉኝታውን በዛው ልክ አለና እንጂ እኮ ብዙዎቹን አሁን የቄራ ልጆች ስታይ እኛ አንድ መድረክ ላይ እነሱ እየሰሩ እነሱ ሲወጡ ነው እኛ የምንገባው። አሁን እኛ እንጠብቃለን እነሱ እነ ሰለሞን ቦጋለ እነ ቤቢ እነ ቢኒያም ወርቁ እነሱ ሲሰሩ እኛ እያየን ነው። እኛ እዛው አንድ አዳራሽ ውስጥ ነው የምንሰራው። ከዛ እነሱ ሲወጡ ነው እኛ ደግሞ ሙዚቃውን የምንሰራው እና ብዙ ነገሮች ያው ከነሱም እነሱ ሁሌ ወደፊት ነው እና ከነሱም ብዙ ነገሮች መውሰድ ነበረብን። በተለይ እኔ ስለወጣው ነው የምልሽ። በጣም ብዙ ልጆች ያልወጡ ዘፈንም ሰርተው ያስቀምጡ ያለቀቁት እነ አሌክስ ሸገር አሌክስ ሸገራው ምን ሆነ ከሀገር ወጣለ? አለ እሱ አሁን በጣም 90 ቤቶች ሁሉ የሰራቸውን ስራዎች አለቀቃቸው እና ስለዚህ እሱም በነገራችን ላይ ብዙ ልጆችን አውጥተዋል። አሌክስ ሸገር አሁን ጠፍተው ነው የመጡት። አሰብ የሆነ በጣም በቃ የት ይደርሳሉ ብለህ ስትጠብቃቸው የነበሩ የ90ዎቹ ሁሉ እና ብዙ ነገሮች የሆነ ነገር ይጎለን ነበረ።
እና ያን ይመስላል። ከዚህ በኋላ እንዳልከው ግጥምም ዜማም ስለምትደርስ ብዙ ድምፃውያን የሚመጡ ይመስለኛል። ከዛ ደግሞ ልምዱ ካለው እውቀቱ ካለው ከሚታመን እና ፓሽኑ ከሆነ ሰው ጋር መስራት ለሙዚቀኞችም ጥሩ ይመስለኛል። ከአባይ ኢንተርቴንመንትን ማናገር ይችላሉ ሰዎች ማለት ነው። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዎ ከአባይ ኢንተርቴንመንትን በሚገርምሽ ሁኔታ በቃ ይህንን ሀሳብ እንግዲህ እንዳልኩሽ ገና 2009 እያሉ አዳዲስ ልጆችን ማውጣት በክለብም ደረጃ ክለብ እኔ ጋር ሰርተው ብዙዎቹ ሳያሁን ከፍ ብለው በጣም ደስ ይለኛል። በጣም ብዙዎቹን ነው የምልሽ። እና እኔ በቃ አንዳንድ ጊዜ ያ ነው የሚያስደስተኝና እንደዛ ብሰራ የሰዎች ከፍታ ስለሚያስደስተኝ እዛ ላይ ብሰራ ብዬ ነው የማምነው። ግን ዞሮ ዞሮ ያው እኔም መስራት ስራ ጋዜጠኛ ትቀበላላችሁ? አፈምሰኝ። አይ ግጥምና ዜማ ስጠኝ እስኪ የእኔን። አሁን እንደው በጣም ብዙ ሰው በቃ ይሄ ጋዜጠኝነቱን እንደው ብለሽ ካልሆነ ወደ እንትኑ ወደ ዘፈኑ ግቢ ይለኛል፣ ዝፈኝ ይለኛል። በነገር ላይ በጣም ብዙ በእውነት አይ ጥሩ ድምፅ አለሽ እኮ። አይ ተው እንትን እውነቱን ንገረኛ። አይ ባለፈውም አይቻለሁ ስትዘፍኝ ያው የአንዳንድ ቴክኒኮች ቢነገርሽ ምን ቢል አይደለም እንደው ምን ላርግ ቤት እስከዛው እስከ ካባ እስክመጣ ድረስ አይ ምንም አታርጊ ቤት ዘፈኝ ቤት የሞከርኩ ቆይ በቴሌግራም እናወራለን እንዳልከው ችግር የለም። በጣም አመሰግናለሁ ዳኒ። መልካሙን ሁሉ እመኝልሃለሁ። ከጠፋህበት በጣም ረጅም ጊዜ ሰዎች ይናፍቀዋል፣ ይወደዋል ሙዚቃዎችን። እኔ ራሴ አሁን ግጥሙ ሙሉን አዝማቹን ሁሉ ሸምድጄ ነው ያዝኩት። የመጀመሪያ በጣም ነው የምንወደው። በብዙ ስራዎች ደግሞ አንተ የሚመጥን ስራ ሲኖር እንደምትሰራ ተስፋ እናደርጋለን። ስለመጣ እንግዳይ ስለሆንክ አመሰግናለሁ። ማንን ታመሰግናለህ? መድረኩን ልስጥ። እሺ ያው የማመሰግነው በመጀመሪያ ፈጣሪን አመሰግናለሁ እስከዚህ ሰዓት ድረስ አደረሰን። ሌላው ይኸውልሽ ይህን ስራ ስሰራ ከአባይ ኢንተርቴንመንትን ስሰራ እንደ ጓደኛዬ ነው። እሱ ሙዚቃ ውስጥ የለም፣ ግን ሙሉ ስቱዲዮ ነው የሚውዚክ ስቱዲዮ። ሙሉ ስቱዲዮ ገንብቶ መስራት ካለብህ ልጆች መስራት ካለባቸው እዚህ አምጥተህ ቤቱ የስቱዲዮ ገንብቶ ሙሉ የስቱዲዮ ወጪ አውጥቶ ገንብቶ ከነቀው እና እዚህ መስራት ስራ በቃ ይሄ አንተ ነው ብሎ ይስጠኝ። ክብሩ ምራ ይባላል ከነ ባለቤቱ። እሱን በጣም ነው የማመሰግነው። አብረውኝ ደግሞ የሚደግፉኝ የሚያግዙኝ እነ ተፈሪ አርጋው፣ ራሚ አዶኪችን እሱ ሁሌ ከኔ ጋር ነው። ራሚ በተለይ በማንኛውም ጊዜ የአዶኪችን ባለቤት ማለት ነው እና እሱ በጣም ምርጥ ጓደኛዬ ነው። በጣም ይደግፈኛል። መሲ ፎርድ አይ ደህና ሰው ይዘሃል ከጀርባ ጠንከር መሲ ፎርድ እና አሴ በጣም አድርጌ እና በሁሉም ይህንን ጠቅለል የሚያደርገው ማን መሰለሽ? ጃክ ይባላል። ጃክን ያው ሁል ጊዜ ማንሳት አለብኝ እና እሱ ደግሞ በብዙ ነገር በቃ የእሱ ምክሮች ሁሌ ባገኘኝ ቁጥር የሚመክረኝና ነገሮችን እንዴት መሄድ እንዳለብኝ በቃ ሁሌ አዲስ እያደረገ ነው። በእያንዳንዷ ቃል አዲስ የሚያደርገኝ ጃክ ይባላል እና ምናልባት መኪናሽ ከተገጨ ምን ካለ ኦልሬዲ የመኪና ጌታ እና በጣም ትልቅ ካምፓኒ አለው። ከተገጨ ጀርባ ጠንካራ ሰዎች አሉ ያልኩት። ከተገጨ ደውይልኝ፣ ቀጥታ ሄደሽ አዲስ አርበስ። በድምፅ ግጭት አንተ አለ፣ በመኪና ግጭት እነዚያ ካሉ ምንም አይነት ግጭት ቢኖር ብዙ ሰው አለ። ምንም እንዳታስቢ። ከዚህ ወደ ዳኒ ነው የምለው። ያኛው ዳኒ ይቅርብኝ፣ አንተ ትሻለኝ። እና ሁሉንም እና ቤተሰቦቼ፣ ባለቤቴ፣ ሁሉንም ጠቅላላ አመሰግናለሁ። እናንተም ደግሞ እዚህ ከስንት ጊዜ በኋላ ደግሞ አባይ ቲቪ በመቅዲ ሾው እንግዳ አድርገሽ ስለጋበዝሽኝ በአንቺና አንቺንና መላው ክሩን እጅግ አድርጌ አመሰግናለሁ። አሁን ያጨበጭባሉ። እስካሁን ሳያጨበጭቡ አላልኩም። ስማችሁ ሲጠራ ነው ያጨበጭቡት። እኔም በጣም አመሰግናለሁ ዳኒ። መልካሙን ሁሉ እመኝልሃለሁ። በምታደርገው ጉዞ ላይ ሁሉ ቅንነትና መልካምነት ካለ
እኛ ያላገኘነውን የዘጠናዎቹ ድል ለሌሎቹ ደግሞ እንስጥ ማለት ልብ ይፈልጋልና ለምታደርገው ሁሉ በጣም እናመሰግናል። የማንረሳቸው ሙዚቃዎችንም ስለሰጠን በጣም እናመሰግናል። እኔም አመሰግናለሁ። ያው በዚህ አጋጣሚ ካባ ኢንተርቴይንመንትን ከጊዜ በኋላ ያው ትልቅ እንደሚሆን የኔ ህልም ሊሳካ ይችላል ብዬ የማስበው በካባ ኢንተርቴይንመንት ነው። በቃ ሙዚቃ ፍላጎቴ። ስለዚህ ካባ ኢንተርቴይንመንትን ዩቲዩብ ቻናሉን ሰብስክራይብ አድርጉ እና ቤተሰብ ሆናችሁ ነገ ትልቅ ስለሚሆን ቤተሰብ ሁኑ ነው የምለው የካባ ኢንተርቴይንመንት። አዎ ከዚህ በፊት መሐመድ ኮይስ መጥቶ በመቅደስ ስም ግቡና ከመቅዲሾን የመጣ ነው ብላችሁ ሰብስክራይብ ኮሜንት ያደረጋችሁ ሰው ብዬ በጣም ገርሞኛል ብሎ ስክሪንሻት አድርገው ላከልኝ። በጣም ደስ ይለናል። ሁሉንም ሰው እናበረታለን። ምክንያቱም በምንችለው አቅማችን ሁሉ ነው። ለግለሰብ በጣም ቀላል፣ ለሚሰራ ሰው ደግሞ ብዙ ዋጋ አለው። በተለይ የዩቲዩብ ገጽን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ ያበረታልና ዳኒንም እንግዲህ በመቅዲሾ ስም ገብታችሁ ከመቅዲሾን የመጣ ነው ብላችሁ ሰብስክራይብ፣ ላይክ እና ሼር አድርጉት። መቅዲሾንም እንደዛው የምትወዷቸውን የመጀመሪያ ሙዚቃና በጣም ተወዳጅ ሙዚቃ 2 ሙዚቃዎችን እዚህ በመድረካችን ይጫወታል። እንቀጥላለን። መልካም ሰንበት።